ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 14 ትረካችን ወቅት ፓፒዮና ጓደኞቹ በባህር በሚጓዙበት ወቅት ከባድ ወጀብ እንዳጋጠማቸውና በፓፒዮ ልዩ ብልሃት ወጀቡ ማለፋቸውን በጉዟቸው አንድ ነዳጅ ጫኝ መርከብ በማግኘት ለጉዟቸው የሚሆን ካርታና ጥቂት ስንቅ እንደሰጧቸው አድምጠናል። እንዲሁም ወደ አንዲት ደሴት ደርሰው እንደነበረ አድምጠናል። በክፍል 15 የሚፈጠረውን አሁን እናቀርብላችኋለን። ፓፒዮ ክፍል 15 አሁን ይቀርብላችኋል። ወደ 3 ሰዓት ገደማ መሬት አየን። በእርጋታ በሚንከባለለው ባህር የሚጓዘው ቀዝቀዝ ያለ ንፋስ ወደዚያው አቅጣጫ በፍጥነት አገሰገሰን። ከሰዓት በኋላ 10 ሰዓት ላይ ነበር ወደ መሬት በመጠጋታችን የአገሩን አቀማመጥ አስተካክለን ለማየት የቻልነው። በረጅሙ ደሴት ባህር ጠርዝ ላይ በመቀራረብ ተደርድረው የሚታዩ ነጫጭ ቤቶችና የኮኮናት ዛፎች ቁንጮዎቹ ለጠረፉ ጉልላት ሆነውታል። እቤቶቹ ውስጥ ይኖሩባቸው አይኖሩባቸው ወይም ስፍራው በትክክል ደሴት ይሁን ወይም ልሳነ ምድር ገና መለየት አልቻልንም። እኛ ወደምንራመድበት የባህር አቅጣጫ የሚሯሯጡ ሰዎች ከመለየታችን በፊት ሌላ 1 ሰዓት ሆነ። 20 ደቂቃ ባልሞላ ጊዜ ውስጥ ህዝብ ተሰበሰበ። የትንሿ መንደር ነዋሪ እኛን ለመቀበል ግልብጥ ብሎ ወጣ። በኋላ እንደተረዳነው የቦታዋ ስም ሳን ፈርናንዶ ነበር። ከባህሩ 300 ያርድ ርቀት ላይ መልህቄን ጥዬ ወዲያውን ቆነጠጠልኝ። ይህንን ያደረግኩት በአንድ በኩል የሰዎቹን አዝማሚያ ለመመልከት፣ በሌላ በኩል የባህሩ ወለል ኮራል ከሆነ ጀልባዋን ለአደጋ ስለሚያጋልጣት ለማዳን ነበር። የነፋስ ሸራዎችን አወረድንና ጠበቅን። አንዲት ትንሽ ጀልባ ወደኛ አቅጣጫ መጣች። በውስጧ 2 የሚቀዝፉ ጥቁሮችና የቀኝ ግዛት መለያ ያደረገ አንድ ነጭ ነበር። ወደ ትሪንዳድ እንኳን ደህና መጣችሁ አለ ነጩ ጥርት ባለ ፈረንሳይኛ። አመሰግናለሁ ጌታዬ። እነዚህ ከባህሩ ስር ኮራል ነው ወይስ አሻዋ? አሻዋ ነው። ያለምንም አደጋ ከባህሩ ዳር ድረስ መሄድ ትችላለህ አለኝ። መልህቁን ወደ ላይ ሳብንና ማዕበሎቹ በዝግታ ወደ ዳር ገፉን። 10 ሰዎች ወደ ውሃው ውስጥ እየተሯሯጡ ጀልባዋን በአንድ ግፊት ወደ መሬት አወጡ። መላ ሁኔታችንን ተመለከቱ፣ ተንከባከቡን። ጥቁር ሴቶች፣ ቻይናውያን፣ ህንዳውያን የአክብሮት አቀባበል አደረጉልን። ከነርሱ ጋር እንድንቆይ ሁሉም ሰው መፈለጉን ነጩ ገለጸልን። ማቹሬ በእፍኙ ሙሉ አሻዋ ዘገነና እንደ መሳም አለ። ይህም ተመልካቾቻችንን አስደነቀ። ስለ ኮሎሲዮ ሁኔታ ለነጩ ሰው እየገለጽኩለት በባህሩ ዳር ከሚገኘው መኖሪያ ቤት ተሸክመው ወሰዱት። እስኪነጋ ሁሉም ነገር ጀልባዋ ውስጥ መተው እንደምንችል ማንም ሰው ምንም ነገር እንደማይነካ ገለጸልን። ሁሉም ሰው ካፒቴን እያለ ሲጠራኝ ይህ አዲስ ይወጣልኝ የክርስትና ስም መሰለኝ። አሳቀኝም። በእንግሊዘኛዋ ቋንቋ በትንሿ ጀልባ ረጅም ጉዞ ያደረገ ሰው ጎበዝ ካፒቴን ይባላል። ምሽት መጣ። ለጥበቃ ያህል ጀልባዎቻችንን ትንሽ ራቅ አድርገን በመግፋት
አንድ ከፍ ካለ ጀልባ ጋር ማቆራኘት ይቻል እንደሆን ጠየቁ። ከዛም እንግሊዛውያኑን ተከተልኩና ወደ ቤት አመራው። ትንሽ ደረጃዎችና ባለ ወንፊት መዝጊያ ያለው በእንግሊዝ ሀገር በየቦታው የሚታዩትን ቪላዎችን ይመስላል። ማቹሬ ከኔ ኋላ፣ እኔ ተከታትለን ገባን። ወደ ውስጥ እንደገባው ኮሎሴው ባለመደገፊያ ወንበር ላይ ተቀምጦ እግሮቹን አንፈራጠው ሁለት ሴቶች እያሟሟቁ ይንከባከቡት እንደነበረ አየው። እንግሊዛዊው ሚስቴና ልጄ ናት አለ። አስተዋወቀን። እንግሊዝ ሀገር በትምህርት የሚገኝ አንድ ወንድ ልጅም አለኝ አለ። ወደ ቤታችን እንኳን ደህና መጣችሁ አለች ሚስቱ በፈረንሰኛ። እባካችሁ ተቀመጡ አለች ልጅቱ ሁለት ከቀርከሃ የተሰሩ ወንበሮችን እያቀረበች። እናመሰግናለን፣ ግን ባካችሁ ብዙ አትቸገሩ፣ ባካችሁ አትቸገሩ። ለምን ከየት እንደመጣችሁ ስለማናውቅ አትዝጉ። እደግመዋለሁ፣ ወደ ቤታችን እንኳን ደህና መጣችሁ አለ እንግሊዛዊው። ሰውየው ጠበቃ ሲሆን ስሙ ቦውን ይባላል። መስሪያ ቤቱ በግምት 25 ማይል ከምትርቅ ፖርት ኦፍ ስፔን ከተባለች የትሪንዳድ ዋና ከተማ ውስጥ ነበር። በሻይ በወተት በኬክና በቅቤ በማርማላት አስተናገዱን። እንደ ነፃ ሰዎች የሆንባት የመጀመሪያ ምሽት ስለነበረች ፈጽሞ ልረሳት አልችልም። ጉዞው እንዴት እንዳለፈና ስንት ቀን እንደፈጀብን፣ እዚህ መድረሳችንን ለፖሊስ የምናሳውቀው ነገው ይሁን ወይስ ሌላ ቀን፣ ኮሎሴው ስቃይ ይሰማው እንደሆን ደብዳቤ የምንጽፍላቸው ቤተሰቦች፣ ሚስቶች ወይም ልጆች እንዳሉን ብቻ ካልሆነ በቀር ሌላ አይነት ወይም ስላለፈው ታሪካችን አንድም ጥያቄ አላቀረቡልንም። ልንጽፍላቸው ከፈለግን ደብዳቤዎችን እነርሱ እንደሚልኩልን ገለጹ። እንዴት አድርጌ ልንገረው? እነዚህ እንግሊዛውያን ከባህሩ ጠረፍ ያጋጠሙ ሰዎች ሁሉም እንደኛ ላሉ ለሶስት ተባራሪዎች ያደረጉልንም መስተንግዶ ልዩ ነበር። ሚስተር ቦውን ወደ አንድ ዶክተር ስልክ ደወለና በሚቀጥለው ቀን ኮሎሴው ወደ ክሊኒኩ አምጥቶ ራጅ እንደሚያነሳውና ምን እንደሚያስፈልገው እንደሚመረምረውም ነገረው። ከዚያም ሚስተር ቦውን ፖርት ኦፍ ስፔን ወደሚገኝ የወታደራዊ በጎ አድራጎት ድርጅት ኃላፊ ወደ ነበረው ካፒቴን ደወለ። ካፒቴኑም በበጎ አድራጎት የእንግዶች ማረፊያ አንድ ክፍል እንደሚያዘጋጁና በሚያስፈልገን ጊዜ መምጣት እንደምንችል፣ ጀልባችንም ጥሩ ከሆነች ለመሄድ ስንዘጋጅ ስለምታስፈልገን ማስቀመጥ እንዳለብን ገለጸለት። ከባድ ወንጀለኞች ወይም ልማደኛ ሌቦች መሆናችንን ጠየቀንና ከባድ ወንጀለኞች መሆናችንን ስንመልስለት ጠበቃው ደስ ያለው መሰለን። ገላህን መታጠብና ጺምህን መላጨት ትፈልጋለህ? ስትል ልጃገረዷ ጠየቀችኝ። እባክህን እምቢ እንዳትል፣ ምንም ችግር የለውም። መታጠቢያ ቤት ውስጥ የሚያስፈልጉህን ማናቸውም ነገሮች እንደምታገኝ ተስፋ አደርጋለሁ አለች። ወደ መታጠቢያ ቤት ገባውና ገላይን ታጥቤ ጽሜን ከተላጨው በኋላ የቴኒስ ጫማ፣ ነጭ ካልሲ፣ ነጭ ሸሚዝና ቡላ ሱሪ ለብሼ ብቅ አልኩ። አንድ የህንድ ዜጋ መዝጊያ ቆረቆረ። ለማቹሬ አንድ የሆነ ጥቅል አምጥቶ ነበር። ዶክተሩ የእርሱን መጠን በእኔ ልክ ይሆናል ብሎ በመገመት ሊሆን ይችላል ልብስ ልኮለት የነበረው። ግን ኮሳሳው ማቹሬ እንዳይለብሰው ችግር ሆነበት። ምክንያቱም ጠበቃው ቤት ውስጥ ካለነው ከሶስታችን እንደርሱ ቀጫጫ አልነበረም። ሰውየው ህንዶች እንደሚያደርጉት እጅ ነሳና ሄደ። እንደዚህ የመሰለ ርህራሄ ሲገጥመን ምን ለማለት እንችላለን? በልቤ ውስጥ የተቀመጠውን ስሜት ለመግለጽ አልችልም። ኮሎሴው ቀደም ብሎ ተኛ። ከዚያም የቀረነው አምስታችን በልዩ ልዩ ርዕሶች ላይ ብዙ ሐሳቦችን ከተለዋወጥን በኋላ እንደኛ የደስደስ ያላቸው ሁለት ወይዛዝሪት ያስገረመው ኑሯችንን እንደገና ለማቅናት እንዴት እንዳቀድን እየነገርናቸው አመሸን። የወደፊቱንና የወቅቱን ብቻ ካልሆነ ስላለፈው
ምንም ወሬ አልተነሳም። ትሪንዳድ ያመለጡ እስረኞችን ለማቆየት ባለመፍቀዷ ሚስተር ቦውን አዘነ። እንዲፈቀድልን ቀደም ሲል ጠይቆ እንደነበረና ፈጽሞ እንዳልተቻለ ነገረን። ልጅቷም ልክ እንደ አባቷ በጣም የተጣራ ፈረንሰኛ ትናገራለች። ስትናገርም አፏን ያዛ ያደርገውም ነበር። እድሜዋ 17 ወይም 20 መካከል ቢሆን ነው። ፊቷ በብጉር የተሸፈነ፣ ፀጉሯ ወርቃማ ወጣት ልጅ ነበረች። ገና ወጣት ስለሆንክ እድል ወደፊት ነው። ለመታሰር የበቃኸው ምን አድርጋ እንደሆነ አላውቅም፣ ለማወቅም አልፈልግም። ግን በዚች አነስተኛ ጀልባ ባህር ለማቋረጥ ያለ ቆራጥነትና ይህን የመሰለ ረጅምና አደገኛ ጉዞ ማድረግ ነፃ ለመውጣት ከፍተኛ ወኔ እንዳለ ያሳያል። ይህ እንደማስበው ከሆነ እጹብ ድንቅ የሚያሰኝ ነው አለችኝ። በሚቀጥለው ቀን ጠዋት እስከ 2 ሰዓት ድረስ ተኛን። ገበታው ቀደም ብሎ ተዘጋጅቷል። ሚስተር ቦውን ወደ ፖርት ኦፍ ስፔን መሄዱንና የእኛን የወደፊት እድል በሚመለከት አስፈላጊውን መረጃ እስኪሰበስብ ድረስ እስከ ሰዓት በኋላ እንደማይመለስ ወይዛዝሪቱ ነገሩን። እንደ እውነቱ ከሆነ ይሄ ሰው 3 ያመለጡ ወንጀለኞችን እቤቱ ትቶ ወደ ውጭ ሊሄድ መቻሉ ለኛ ትልቅ ዋጋ ያለው ትምህርት ነበር። እንደማንኛውም ትክክለኛ ሰው ተመልክቻቸዋለሁ። ከተዋወቅን 12 ሰዓቶች ብቻ ቢያልፉም ከልጄና ከባለቤት ጋር እቤቴ እንድትዋቸው በቂ እምነት አድሮብኛል። ከዚህ በኋላ በቤት ውስጥ መጥፎ ምግባር ለመፈጸም ትችላላችሁ ብዬ ጭራሹን አላምንም። ስለሆነም ልክ እንደ ቀድሞ ጓደኛ እዚሁ ትቻችሁ ልሄድ ችያለሁ የሚል ይመስላል። ይህ እምነቱ በከፍተኛ ደረጃ ስሜታችንን ነካው። ገና አዲስ ህይወት ባልጀምርም ወደዚያው እያዘገምኩ ነበር። አዲስ ክብር መላበሴ፣ ንጹህ ሆኜ መቆጠሬ ተዘፍቄበት ከነበረው ቆሻሻ በአንዲት ሌሊት የተላቀቅኩ አንድ ልዩ ሰው ስለመሆኔ ማረጋገጫ ሆነኝ። በእግር ብረቶች ማቃጨል የበታችነት ስሜት የሚያድርበት እስረኛ ነፃ ሆኖ እንኳን በአይነ ቁራኛ እጠበቃለሁ ብሎ የሚከበው ጭጋግ ያየሁት፣ ያለፍኩት፣ የተሰቃየሁበትና ሁሉም እኔነቴን የበከለው ያሳሰበኝ፣ አደገኛ ያደረገኝ ላይ ላዩን ታዛዥ ብመስልም በውስጥ የታመቀው አስጊው አደገኝነቴ ሁሉ በተአምር እለም ብሎ ጠፋ። በጥብቅና የሚያገለግለው አቶ ቦውን አመሰግነዋለሁ። በዚህ አጭር ጊዜ ውስጥ አዲስ ሰው ስላደረገኝ በጣም አመሰግነዋለሁ። አይኖቿ ልክ በአካባቢያችን እንዳለው ባህር ሰማያዊ የሆነ ባለወርቃማ ፀጉር ኮረዳ አባቷ ቤት ጎን ከሚገኝ የኮኮነት ዘንባባ ስር አብራኝ ተቀምጣ ነበር። ቀይ፣ ቢጫና ሐምራዊ የሆኑት በወቅታቸው የፈኩ አበቦች የአትክልት ቦታውን የማራኪ ስነ ግጥም ማመንጫ አድርገውት ነበር። ሚስተር ሄነር ብላ ጠራችኝ። አንድ ሰው ሚስተር ብሎ ከጠራኝ ምን ያህል ጊዜ ሆኖኛል? ትላንት አባባ እንደነገረ በእንግሊዛውያን ባለስልጣኖች ደደብነትና የማይረባ አመለካከት ያሳዝነናል። እናንተ እዚህ ለመቆየት አልቻላችሁም። ለማረፍ ያህል ብቻ 2 ሳምንት ይሰጣችሁና ከዚያም እንደገና ወደ ባህር መሄድ ሊኖርባችሁ ነው። ጀልባችሁ እንዳየኋት ከቤታችሁ ለሚጠብቃችሁ ረጅም ጉዞ በጣም ትንሽና በጣም ቀላል እንደሆነች ለመገንዘብ በቅቻለሁ። እኛ ይበልጥ እንግዳ ተቀባዮችና ተግባቢዎች ወደሚገኙበት ሀገር እንድትደርሱ እንመኛለን። ሁሉም የእንግሊዝ ደሴቶች ከዚችኛው ደሴት ተመሳሳይ ናቸው። የምለምናችሁ የሚቀጥለውን ጉዟችሁ አንድ ስቃይ ቢያስከትልባችሁ በእነዚህ ደሴቶች ህዝቦች ላይ ቅሬታ እንዳትይዙባቸው ነው። ኃላፊዎች እነርሱ አይደሉም። ትእዛዙ የሚመጣውም ከእንግሊዝ ሀገር ነው። እናንተን ከማያውቃችሁ ሰዎች ነው። የአባቴ አድራሻ 101 ኩዊን ስትሪት ፓርት ኦፍ ስፔን ትሪንዳድ ነውና እባካችሁን የእግዚአብሔር ፍቃድ ቢሆን ትንሽ ቃል ጻፉልንና ስለ ደህንነታችሁ እንወቅ። እንደገና ስሜት የተነካ ምን እንደምናገር ጠፋኝ። ማዳም ቦውን ወደኛ መጣች።
አረንጓዴ አይኖቿና ቡና ቀለም ፀጉር ያላት 40 ዓመት አካባቢ የሚሆናት በጣም ውብ ሴት ነበረች። ፈካ ያለ አረንጓዴ ነጠላ ጫማ አድርጋ ሳሳ ባለው ነጭ ቀሚሷ ላይ አንድ ነጭ መታጠቂያ ሸብ አድርጋ ነበር። ባለቤቴ እስከ 11 ሰዓት አይመለስም። ያለ አንድ አጃቢ ፖሊስ ወደ ዋና ከተማዋ እንድትሄዱ ፍቃድ ሊያወጣላችሁ እየሞከረ ነው። በተጨማሪም የመጀመሪያ ሌሊታችሁ በፓርት ኦፍ ስፔን ፖሊስ ጣቢያ ውስጥ እንዳታሳልፉ ለመከላከል ይፈልጋል። ቅልጥሙን የተሰበረው ጓደኛችሁ የኛ ወዳጅ ወደ ሆነው አንድ ዶክተር ክሊኒክ በቀጥታ ሄዳል። እናንተ ሁለታችሁ ደግሞ ወደ በጎ አድራጎት የእንግዶች ማረፊያ ልትሄዱ ነው። በአትክልቱ ቦታ ማቹሬ ተቀላቀለን። ጀልባዋን ለመመልከት ሄዶ እንደነበርና በሚያደንቋት የመንደሩ ነዋሪዎች የመከበቧን ዜና ጭምር ነገረኝ። ምንም የተነካ ነገር አልነበረም። ነገር ግን በሚያተኩሩበት ወቅት ነዋሪዎቿ ከመሪዋ ስር አንዲት ጥይት አግኝተው ከእነርሱ ውስጥ አንደኛው ለመታሰቢያነት መውሰድ ይችል እንደሆን ጠይቆ ማቹሬ ካፕቴንን ጠይቁት ካፕቴንን ብሎት ነበር። ማቹሬ የካፕቴኑን ፍቃድ መጠየቅ ይኖርብኛል ማለቱ ነዋሪዎቹ ገብቷቸዋል። ወደ ጀልባዋ ሄድን። በመንገድ ላይ እንዳለን በዓለም ላይ ሁሉ የተለመደ ነገር ይመስል አንዲት ሕፃን ህንዳዊ ልጃገረድ እጄን ልትጨብጥ አቆመችኝ። በእንግሊዘኛ እንደምን ዋላችሁ አለች። በጠቅላላው የተሰበሰበው መንደርተኛ እንደምን ዋላችሁ አሉን። ሁለት ቴሌዎችን አወጣውና ምን እናደርጋቸው? ወደ ባህሩ መልሰን እንልቀቃቸው ወይስ በአትክልትሽ ቦታ ላይ ልታስቀምጫቸው ትፈልጋለሽ? አልኳት ልጃገረዷን። ከቤታችን ጀርባ አንዲት ትንሽ ኩሬ አለች። ስለዚህ እዚያ ኩሬ ውስጥ እንክተታቸውና ለእናንተ ጉብኝት መታሰቢያ ይሁኑን አለች። መልካም፣ እንግዲያውስ እንደዛ እናደርጋለን። ኮምፓሱን፣ ትንሽ ትንባሁ፣ የውሃውን በርሜል፣ ጩቤን፣ ገጀራውን፣ ቆንጮራውን፣ ብርድ ልብሱን ቶሎ ብዬ በብርድ ልብሴ ውስጥ ደበቅኩትና ማንም ሰው ያላየውን ሽጉጤን ብቻ በማስቀረት ሁሉንም ጀልባዋ ውስጥ ማግኘት የቻልኩትን ነገር በሙሉ ለሰዎች አከፋፈልኩ። ሚስተር ቦውን 11 ሰዓት ላይ ደረሰ። ክብሯን፣ ሁሉም ነገር ተሳክቷል። ወደ ዋናው ከተማ ራሴ አደርሳችኋለሁ። መጀመሪያ ሚስተር ኮሎሲዮን እናውርድ፣ ከዚያም ወደ እንግዶች ማረፊያ እንሄዳለን አለን። ኮሎሲዮ ከአውቶሞቢሏ የኋላ ወንበር አስቀመጥ ነው። ልጃገረዷን ደህና ሁኝ ስል እናቷ አንድ ሻንጣ ተሸክማ መጣች። እባካችሁ እነዚህን የባለቤቴን ስጦታዎች ውሰዱ፣ መልካም ምኞታችንን ያስታውሳሉ አለችን። በጣም እናመሰግናለን፣ በጣም እናመሰግናለን። አውቶሞቢሏ ተንቀሳቀሰች። ለ12 ሩብ ጉዳይ ሲል ክሊኒኩ ጋር ደረስን። የተሰየመው በቅዱስ ጊዮርጊስ ስም ነበር። ጤና ረዳቶቹ ኮሎሲዮን አነሱና ቃሬዛ ላይ በማድረግ አንድ የህንድ ዜጋ አልጋ ላይ ሆኖ ይጠባበቀው ከነበረበት ክፍል ውስጥ አስገቡት። ዶክተሩ ወደ ውስጥ መጣና መጀመሪያ በውንን ከዚያም ሌሎቻችንን ጨበጠን። ፈረንሰኛ አይናገርም፣ ግን ለኮሎሲዮ ጥሩ ሕክምና እንደሚያደርግለትና እኛም ዘውትር በፈለግንበት ወቅት እየመጣን ልናየው እንደምንችል በአንድ አስተርጓሚ አማካኝነት ገለጸልን። ወደ ቦውን አውቶሞቢል ተመለስንና ከተማውን አቋርጠን በመብራቶቹ፣ በመኪናዎቹ፣ በብስክሌቶቹ እየተደነቅን ተጓዝን። የዚችን የእንጨት ቤት ከተማ አውራ መንገዶች ነጭና ጥቁሮች፣ ህንዶችና ቻይናውያን አጣበውታል። የበጎ አድራጎት እንግዶች ማረፊያ የሚገኘው ደማቅ መብራት ካለው አደባባይ የአሳ ገበያ የሚል ጽሑፍ ከሰፈረበት አንድ መደብር አጠገብ ነበር። የህንፃው ምድር ቤት ከድንጋይ የተሰራ ሆኖ
የተቀረው ከጣውላ ነበር። የበጎ አድራጎቱ ድርጅት ካፕቴንና መላው አባሎቹ ወንድም ሆነ ሴቱ ሳይቀር ተቀበሉን። በመጠኑ ፈረንሰኛ ይናገራሉ። ነገር ግን ሁሉም ሰው የሚያነጋግረን እኛ በማይገባን የእንግሊዝኛ ቋንቋ ነበር። ፈገግ ከሚለው ፊታቸውና ሰላምታ ከማይለያቸው አይኖቻቸው አኳያ ሩህሩህ ቃላት እንደሚያፈልቁ ገብቶናል። ሶስተኛው ፎቅ ላይ ወደሚገኘውና 3 አልጋ ወዳሉት አንድ ክፍል ወሰዱን። ከኛ ጋር የሚመጣ መስሏቸው ሶስተኛውን አልጋ ለኮሎሴው አዘጋጅተውለት ነበር። ከክፍሉ ጋር አብሮ የተያያዘ አንድ የገላ መታጠቢያና ከሳሙናና ፎጣዎች ጋር ነበር። ክፍላችን ካሳየን በኋላ ከአሁን በኋላ ግማሽ ሰዓት ያህል ቆይተን 1 ሰዓት ሲሆን ሁላችንም አብረን እራት እንበላለን አለ። ክፍል 15 ያደመጣችሁትን ይመስል ነበር። በክፍል 16 የሚፈጠረውን ለማድመጥ ይሄንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮ ከተመቾት ላይክ በማድረግ ኮሜንት ይጻፉልን። ፓፒዮ ክፍል 15 እንዲህ ተጠናቋል።